ጠዋቱ ያየሁት ነገር እንግዲህ እየየይ እንዳልክ አይ እውነት ለመናገር እኔ ከያብ ስትቆርጥ ወዲህ እንዳልክ ትመለሳለች የሚል አላማ ነበረኝ። ነገር ግን ሄሉ የምትመለስ አይደለችም። አዲስ ህይወት ጀመረች። ይሄን ልጅ ከፊቱን ሳየው ምንም ሳየው አቋቋሙንም ሳየው የልዑል ታላቅ ወንድም ነው የሚመስለኝ። ካጠፋሁ ይቅርታ፣ ልብ ብላችሁ ይዩት። የልዑል ታላቅ ወንድሙ ነው የሚመስለኝ ማለት ነው ይሄ ልጅ ማለት ነው። ፊታቸው አንዲ ነው፣ ፀጉራቸው አንዲ ነው፣ አቋቋማቸው አንዲ ነው። እና ሄሉ እንግዲህ ዛሬ ይገርማል በጣም እውነት ነው መናገር። እኔ ሄሉ እኛ አንቺ ደስ ብሎሽ ነው ሁሉ የምንኖር የምንፈልገው፣ ነገር ግን እንዲያልክ ትናንትና እንደዛ እየሆነ ቲክቶክ ላይ ደግሞ በለቀቅሹ ቪዲዮ ከስር ራሱ የእንዳልክን ፎቶ እንዳለ እያደረጉልሽ ነበርና፣ ነገር ግን ያው ሄሉ ወደ እንዳልክ የምትመለስ ልጅ አይደለችም። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ ብቅ ብዬላችኋለሁ። እንግዲህ ማለት ነው በጧት ወደ ዩቲዩብ ዞር ዞር ስል ሄሉ ከዚህ ሸበላ ጋራ ከች ብላለች። ደግሞ እኮ ባሎቿ ሸበላ እኮ ናቸው። እንዳልክም ሸበላ፣ ይህም ደግሞ ሸበላ። ይሄ የልዑል ወንድም ነው። እውነት ለመናገር ይሄ የልዑል ወንድም ነው። ታላቅ የልዑል ወንድም ፊቱን እውት ፊቱን በተለይ መነጽሩን አውልቆት ብናይ ጥሩ ነበር። እናየዋለን ቪዲዮ ሲለቀቅ። በርግጥ የልዑል ወንድም ነው ይሄ ልጅ። እውነቴን ነው የምላችሁ የልዑል ወንድም ነው ይሄ ልጅ ማለት ነው። የልዑል ወንድም ነው የሚመስለኝ ማለት ነው። ልክ እሱ ነው የሚመስለው። የልዑል ወንድም ነው የሚመስለኝ ይሄ ልጅ። ግን እውነት እኔ ሄሉ ወደ እንዳልክ ትመለሳለች ብዬ ነበር። እንዳልክ በቃ ምንም ማድረግ አይቻልም። ሄሉ ወደ አንተ የመመለስ ምንም አላማ የላትም። ራስህን ሆን በቃ ነው የምለው ከዚህ በኋላ። ምክንያቱም እኔ ሄሉ ከያብ ጋር ከቀረ ከዚህ ጋር ትሆናለች ብዬ በፍጹም አላሰብኩም ነበረ። በጣም ነው የሚገርመው። ሄሉ እንግዲህ አዲስ ህይወት ጀምራለች። እኔ ሁሌም ደስ ይበልሽ ነው የምልሽ ሄሉ። ላንቺ ምንም እንትን አልልም። ደስታሽን ነው ሁሌ የምንፈልገው። ማንም ጋር ሁን ማንም ጋር ተደስተሽ ማየት ነው የምንፈልገው። ነገር ግን በጣም ገርሞኛል እውነት ለመናገር። ምክንያቱም እኔ ዛሬ አዲስ ህይወት ብላ ትመጣለች ሳይሆን ከእንዳልክ ጋራ ትገናኛለች ነበር አላማዬ። ግን እኛ ያልነው በፍጹም እየሆነ አይደለም። የሰው ልጅ የራሱን ራሱ ያውቃልና ከዚህም በኋላ እኔ ምንም ልል አልችልም። ማለት በቃ ስለ እንዳልክ ራሱ ምንም ልል አልችልም። ከዚህ በኋላ ተስፋ ቆርጫለሁ። እውነት ስነግራችሁ ተስፋ ቆርጫለሁ ማለት ነው። ምክንያቱም ተስፋ ቆርጫለሁ እኔ ከዚህ በኋላ እኔ እንጃ ከዚህ በኋላ ከያብ ጋር እንደተለያየች ወደ እሱ ትሄዳለች የሚል ነበር አላማዬ። ግን አላረገችውም። አያችሁ አዲስ ህይወት ጀመረች። አሁን አዲስ ህይወት ጀመረ ወደ እንዳልክ አትሄድም። የሚገርም ነው እንግዲህ ይሄ ነው የሚገርም ነው። አይ አላውቅም። ግን ከእንዳልክ ጋር ብትሆን እኔ ደስተኛ ነበርኩ። እንደዛ እየሆነ እንዳልክ እውነት ሄሉ ደግሞ አንቺ ታውቂያለሽ፣ የራስሽን ራስሽ ታውቂያለሽ እንጂ እንደዛ እየሆነ እንዳልክን እንኳን ብትረጁ ብዬ አስቤ ነበረ። ግን ልትረጁ አልቻልሽም፣ ልትሰሚውም አልቻልሽም። ብቻ አንቺ ይመችሽ። ማንም ይሁን ማንም ለራስሽ ለህይወትሽ ከተመቸሽ እንደፈለግሽ መሆን መብት አለሽ። እውነት ለመናገር እና በጣም ነው የተገረምኩት። እንግዲህ ሁላችሁም ከእንዳልክ ጋር እንድትሆን ነበር አላማችሁ። ግን ያው ሄሉ እንዳልክን አልመረጠችም። አሁን ላይ እንግዲህ ይሄንን ልጅ አቋቋሙንም ሁለመናውንም ታያችሁት። የልዑል ወንድም ነው የሚመስለኝ እኔ፣ ታላቅ ወንድሙ ነው የሚመስለኝ። እውነት ነው የምላችሁ ታላቅ ወንድሙ ነው የሚመስለኝ። ይመችሽ ሄሉ፣ መልካም ህይወት ይሁንልሽ፣ መልካም ህይወት ይሁንልሽ። እንግዲህ ሌላ ምንም ማለት ነው። ምክንያቱም እኛ የምንልሽን አልሰማሽንም። እኛ የምንልሽን ምንም እየሰማሽን አይደለም። ነግረንሽ ነበር፣ ተይ ሄሉ ብለንሽ ነበር። ተይ ሄሉ ወደ እንዳልክ ተመለሺ፣ ተይ እንዳልክ ያፈቅርሻል፣ እንዳልክ ላንቺ ትልቅ ቦታ አለው ብለንሽ ነበር። ኮሜንት ራሱ በራስሽ ኮሜንት እየጻፍንልሽ ነበር። ታይዋለሽ ጠንቀቀሽ። ግን ያንን ነገር አልወደድሽውም አንቺ። እኛ
ወደ እንዳልክ ተመለሽ ስንላት እኛ የምንጽፈውን አልወደደችውም። እንዳልክ የሚባል ነገር ሲጻፍላት ሲጀመር አትወድም። ይሄ ነው ገባችሁ? አትወድም ማለት ነው። እና የተረዳሁት ነገር ቢኖር ይሄ ነው። እኛ ደግሞ እንዳልክ እያልን የምንጽፈው ለእሷ እንደሚሆናት ስለምናቅ ነበረ። ነገር ግን እሷ ደግሞ እኛ የመረጥነውን አልፈለገችም። የራሷ የመረጠችውን ነው የፈለገችው። ይመች። ይህን ነው የምለው። አምሮባችኋል። ያዘልቃችሁ ነው የሚባለው። ያዘልቃችሁ። ልዑልዬ ወንድምህን አመጣ አይደል? ልዑልዬ ወንድሙን አመጣ። በቃ ለሄሉዬ ሊድራት ነው። በቃ ወንድሙን አመጣ ሊድራት ነው። በቃ ይመቻችሁ። ለማንኛውም ደስ ይላል። አምሮብሻል። ለኬ በቲክቶክ እኮ ፏ ብትን እያልሽ እየጨፈርሽ ስትመጪ ነገሩ እንዴት ነው አልኩ። እየጨፈርሽ ስትመጪ ኦ ማይ ጋድ ያልኩ። ዛሬማ አዲስ ነገር አለ ሄሉ ጋልኩኝ። በቲክቶክ ጠዋት ላይ ነው መሰለኝ ያየኋት እየጨፈረች ምናምን ሰዓት ኦ ማይ ጋድ ይሄማ ልዩ ነገር አለ ዛሬ አልኩኛ። ወደ ዩቲዩብ መንደር ዞር ስል ዛሬ ማታ ይጠብቁን ከሸበላው ጋራ አለች። ኦኬ እንጠብቃለን። ይሄ ነው። እስቲ ሁላችሁም የተሰማችሁን ሀሳባችሁን ስጡ ከስር። እውነት ለመናገር እስቲ ሀሳብ ስጡበት። እኔ ግን የእንዳልክ ነገር አሳዝኖኛል። በእውነት የምር እንዳልክ በጣም አሳዝኖኛል። ያብ እንኳ ደግ ስራው ነው፣ እሱ ስራው ነው። ኑሮም አይጠቅማትም። እንዲህ ስል የምትጠሉ ሰዎች ትኖራላችሁ። ኑሮም አይጠቅማትም። ያብ እንኳንም ተዋት ቢተዋት ነው የሚሻላት። ነገም አብሯት ሆኖ ያስለቅሳታል። እውነት ለመናገርና እንግዲህ ይሄን ለማለት ነው የመጣሁት። በጣም ነው የተገረምኩት ዛሬ። ወይ ሄሉ ይመችሽ ሄሉዬ። አንጋያቸውማ እንደዚህ አሰልፊያቸው ቆንጆ ወንዶችን። ወንድ ነሽ አቦ ይመችሽ። እንደዚህ አሰልፊያቸው አንጋቂያቸው አሰልፊያቸው። ኦ ማይ ጋድ ይመች። እናንተ ምን ተሰማችሁ? እስኪ ሀሳብ ስጡ ከልባችሁ። እውነቴን ነው የምላችሁ። እስኪ ከልባችሁ ሀሳብ ስጡ። የልዑልዬ ወንድም መሆንህማ በብዙ ነገር አረጋግጫለሁ። ደረትህ ምናምን የልዑል ወንድም ነው። የልዑል ወንድም ነው ውዶች። የደረታቸው ነው። የልዑልን ደረት አይታችሁ የእሱን ደረቱ እና የልዑል ወንድም ነው ልጁ። የልዑል ወንድም ነው። ወይ ጉድ! ይመች ልዑልዬ። እውነት ከዳርካት ይመች፣ ደስ ይላል። የምሬ ነው። ልዑል ምችት ይበልክ። ይሄንን ነው የምለው። ሌላ ምንም የምለው የለኝም። እንዳልክ እንግዲህ ያው እግዚአብሔር ላንተ ያለውን ሰው ይስጥህ። በቃ እስካሁን ድረስ የኔ ሁኜ እያልክ ብዙ ነገር ሆነሃል። ከዚህ በኋላ ያው የማይሆን ነገር ስለሆነ መተው ይሻላል ባይነኝ። እንደኔ አለቀ። አሁን ተያብ ጋር እንደ ቀረች ወደ አንተ ትመጣለች የሚል ነበር አላማዬ እኔ ራሱ። ነገር ግን አልሆነም። አላማው ያው እሷ ሌላ ነው። ስለዚህ አንተም ደግሞ እግዚአብሔር ያለውን ላንተ ይስጥህ እላለሁ። ውድ አድማጭ ተመልካቾች ቪዲዮ ይመስላል። ወዳችኋለሁ፣ አከብራችኋለሁ። መልካም ቀን ይሁንልን። ማታ ቪዲዮ ሲለቀቅ አብረን እናያለን።